بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد إن شاء الله الله سبحانه وتعالى فقعتكم هنا زارين بامستنيو ዓመተ ሂጅራ ረሱል ሰለላሁ ዐለይሂ ወሰለም ያከናወኗቸውን ክስተቶችን እምንቃኝ እና ምንመለከት ነው የሚሆነው። ባለፈው ሳምንት የመካ ሙሽሪኮች ማስቸገር አዳ ማድረግ በቀጥታ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ በዋነኝነት አነጣጥሮ እንደነበር አይተናል። ከዚህ በፊት የነበረው ማስቸገር አዛ ማድረግ መንገድ መዝጋት አብዛኛው ሰሃቦች ላይ ነበር። በተለይ ደካሞቹ እንዴት እንደተቀጡ እንዴት እንደተገረፉ እንዴት አሻዋማ ቦታ ላይ ተጥለው በጠራራ ፀሐይ እንደተቃጠሉ ካቀማቸው በላይ የሆነ ድንጋይና ቋጥኝን እንዴት እንዳሸከሟቸው ተመልክተናል። ወደ ረሱል ሰለላሁ ዐለይሂ ወሰለም በቀጥታ መዳፈርና የሳቸው አካል ሰውነት ላይ ጥቃት ለማድረስ እንዴት እንደሞከሩ ይሄ የሆነው እንግዲህ ከብዙ እርምጃ በኋላ ከረሱል ጋር የነበራቸው ግንኙነት ነበር የውይይት በማን በኩል በአባ ጣሊብ በኩል ያ መንገድ ብዙ ተስፋ አልሰጥ ብሏል። የመካ ሙሽሪኮች ተስፋ ቆርጠውበታል። አቡ ጣሊብ ሊያስቆምላቸው አልቻለም። አንዴ በስጦታ አንዴ በሽለላ አንዴ በማስፈራሪያ እነዛ ሁሉ ሲመክኑ ቆይተዋል። እንግዲህ ሳምንት ረሱል ሰለላሁ ዐለይሂ ወሰለም ከደረሰባቸውና እሳቸውን በይበልጥ ያስቸግሯቸው ከነበሩ ሰዎች አንዱ አቡ ጀህል ነው። ረሱል አስበርግገውታል እንዳየነው ያው እየመጣ እንደለመደው አለመንሃከ عن هذا ይላቸዋል። ሰላት ሲሰግዱ እንዳሰግድ ብዬ አልከለከልኩም ነበር ደግማ አሁን እዚህ ተሰግዳለህ ይላቸዋል። ረሱል ፈንተሃራ አንድ ጊዜ ብቻ አንገቱን ይዘው ከፍ አድርገው ነቅንቀው አውላ ለከ ፈአውላ ብለው አራገቡት። ጥፋት ይገባሃሉት። እነዚህ ሰዎች ሁሉ እንዴት እንደተጠፉ አይተናል። በአንድ አጋጣሚ ይሄ ሁሉ አልበቃው አላስደነግጠው ብሎ ሱጁድ ሲያደርግ ካገኘሁት አንገቱን ነው ምረቅጠው አለ አቡ ጀህል። አንገቱን ካፈር ጋር ነው ማሻው እንዳለው ጓደኞቹን መድረክ ላይ አስቀምጦ የካዕባ ዙሪያ ላይ ወደ ረሱል ሰለላሁ ዐለይሂ ወሰለም በከፍተኛ ፍጥነት እየሮጠ መጣ። ነገር ግን እንደመጣው ፍጥነት ወደፊት መጓዝ አልቻለም። የሚያስፈራ ነገር ከፊት ለፊቱ አየ። እጁን ወደ ላይ አንስቶ ወደ ኋላ መመለስ ጀመረ። ማለከ ያ አበል ሐከም አሉት ጓደኞቹ። ምን ነካ አበል ሐከም አሉት። አረ ከፊት ለፊቴ የማየው ነገር በጣም አስደንጋጭ ነው፣ ከባድ ነው። ፊት ለፊቴ ክንፍ ይታያል። ፊት ለፊቴ በጉድጓድ በእሳት የተሞላ ይታየኛል። ረሱል ምን አሉ? ለውደና ለተጠፈته الملائكه عضوا عضوا ቢቀርበኝ ኖሮ አሉ ቢጠጋ ኖሮ ያለት ያን ቀን መላእክቶች አካሉ ነበር የሚበልጡት ይቆራረጡት ነበር አሉ መልእክተኛው አለይሂ ሰላቱ ሰላም። ይህ ሁሉ ጥቃት አልፏል። عظماء المستهزئين برسول الله صلى الله عليه وسلم برسول الله በማሳለቅ ላይ ጫፍ የደረሱት አምስት ሰዎችን አይተናል። እንዴት እንደተጠፉ ጅብሪል መጥቶ ተቆማ ብቻ ነው ያደረገባቸው። ጠቅ አረገ። በቀላሉ ነው የጠፉት እነዚህ ሰዎች። እነ ወሊድ ኢብኑ አልሙጊራ እነ ዓስ ኢብኑ ዋኢል እነ አስወድ ኢብኑ አብድ የጉስ እነዚህ በቀደም አይተናቸዋል። ዳሩል አርቀምን ዛሬ እናያለን። የረሱል ሰለላሁ ዐለይሂ ወሰለም የዳዋ እንቅስቃሴያቸው ሴንተር መለኮታዊ መመሪያ ሲመጣቸው ለሰሃቦቻቸው ሰብስበው ያንን መለኮታዊ መመሪያ ቁርአንን የሚያስተምሩበትና የተለያዩ አቅጣጫዎችን የሚሰጡበት ልዩ መድረክ ነው። ሰፋ ተራራ ስር የሚገኝ እንግዲህ በመጀመሪያው ዘመን ሙስሊሞች እንቅስቃሴያቸውን በድብቅ በተሞላ መልኩ ነው የሚያደርጉት። የዛሬ ትምህርታችን አንዱ እሱ ላይ ነው። ሌላኛው አልሂጅራቱ ኢላ አልሐበሻ የመጀመሪያው ስደት የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ጫናው ረገጣው ሲበዛ ስደትን መርጠዋል። ከስደቱ 2 ወራት ቆይታ በኋላ ሀበሻ የተሰደዱት ሰዎች መካ ውስጥ በተሰራጨ ዜና ያምሱ ምንድነው የመካ ሙሽሪኮች እስልምናን ተቀብለዋል፣ ሱጁድ አድርገዋል፣ ሰልመዋል ሚል ነገር ሲሰሙ በጣም ወደዚህ መምጣት ፈጥነው ወደ መካ ተመለሱ በችኮላ። ግን ቦታው ላይ ሲደርሱ ተቃራኒ ነበር የሆነው። ከሰሙት ሌላ ነው። ተመልሰው
ወደ መካ የተወሰኑቹ ገብተዋል የተወሰኑቹ ዳግም ወደ ሐበሻ ተመልሰዋል ዳግም አሁንም ሌላኞቹ ጠርቀምቀም ብለው አሁንም የመካ ሙሽሪኮች እልሃቸውና ቁጭታቸው የቀድሞ ማምለጣቸው ተመርኩዘው ከዚህ በፊት አምልጠውናል ነጃሺም እዛ በእንክብካቤ ተቀብሏቸዋል በሚል እርምጃቸውንም አብዝተዋል ሁለተኛውንም ሂጅራ እናያለን ሐበሻ ከመጡ በኋላ النجاشي በምን መልክ ነው የተቀበላቸው የሚለውንም እምናይ ይሆናል ዳሩ الارقم الاولى እንግዲህ ባለፈው ትምህርታችን ማብቂያ ላይ ረሱል ሰለላሁ ዐለይሂ ወሰለም ላይ ከደረሱ በደሎች ውስጥ ወይም ሰሃቦቻቸው ላይ ከደረሱ ቅጣቶች ውስጥ በከፊሉ ነው ልናይ ሞከር ነው ከዚህ በኋላ ግን የመካ ሙሽሪኮች አቅጣጫቸውንና ቅጣታቸውን ያበረታሉ ለዚህ ግን ረሱል ሰለላሁ ዐለይሂ ወሰለም ሁለት ስትራቴጂን ይከተላሉ ብለናል የመጀመሪያው ዳሩል አርቀም ነው ይሄን ቤት ተጠቅመዋል ያው የመካ ሙሽሪኮች በጊዜው የነበራቸው ኃይል ንዴት አልሸነፍ ባይነት ለማመን ወይም ሌሎች ሰዎች ለማመን ይከብዳቸዋል በይፋ ለማመን ስለዚህ ሰዎች ያምኑ የነበረው በድብቅ ነው በጣም ተደብቀው በስጋት ሆነው የረሱልም ሰለላሁ ዐለይሂ ወሰለም ዳዕዋ ይሆን የነበረው ያው እሳቸው ከዚህ በፊት እንደተመለከትነው የአቡ ጣሊብን ሽፋን በከፍተኛ ሁኔታ ስላገኙ ካዕባ ዙሪያ ላይ ነው እንቅስቃሴያቸው የሚያደርጉት የሚደርስባቸው ደርሶባቸው ድንበር ማለፍ ክብራቸው መግደፍ ፊታቸው ላይ መተፋት የእንግዴ ልጅ መጣል እነዚህ ሁሉ አላህ የራሱ ሕክማ አለው መልእክታቸውን እንዲያደርሱ አላህ አዟል ነገ ሰዎች ማጃአና ሚን በሺሪን ወላ ነዲር እንዳይሉ ምንም አይነት አስጠንቃቂና ምንም አይነት አብሳሪ አልመጣንም የሚል አላህ ዘንድ ቀርበው ዑዝር እንዳይኖራቸው ዑዝር ለማሳጣት መልእክተኛው መንገድ ጠቦበትም ተቸግሮም ተመቶም እንኳን ቢሆን መልእክቱን አድርሷል ዳሩል አርቀም ቀደም እንዳልነው የሚደበቁበት ነው ሰፋ ተራራ ውስጥ ያለ ቦታ ነው አንዱ ይሄ መደበቂያ ቦታቸው ነው በተክልሎ ሰላት የተለያዩ ዒባዳዎችን ተሰብስበው ሸለቋማ ቦታዎችን ነበር የሚያካሂዱት ከመካ ሙሽሪኮች እየታረቀው አንድ ቀን ፈራአሁም يوما نفر من قريش ከቁረይሽ የሆኑ ስብስቦች አዩዋቸው እየሰገዱ ተደብቀው فسبوهم وقاتلوهم ሰደቧቸው ተጋደሏቸው ይህን ቀን ለማስበርገግ ብሎ ሰዓድ ኢብኑ አቢ ወቃስ فضرب رجلا فسال دمه አንድ ሰው መጥቶ አደማ ይሄ እንግዲህ وكان اول دم احرق في سبيل الله في الاسلام በእስልምና ታሪክ ውስጥ የመጀመሪያው ሙስሊሞች ሰው ላይ ጥቃት ያደረሱት ይሄ ብቻ ነው ሰዓድ ኢብኑ አቢ ወቃስ እንደ አይነት ነገሮች ነው ያሉት انه جعل دار الارقم يا الله ملكتኛ ዳሩል አርቀምን አደረገ ኢብኑ አቢ አርቀም የሱ ቤት ነው የአቢ አርቀም ቤት ነው ስሙን በሱ ነው የተሰየመው ዳሩል አርቀም ተባለ يا الله ملكتኛ ይሄን ቤቱን አደረገ مركز الدعوه والعباده مركز الدعوه والعباده የኢባዳና የጥሪ ሴንተር አደረገ ሰዎች በተለያዩ መንገዶች በተለያዩ አማራጮች ሲሰልሙ ቀጥታ በድብቅ እዛ ቤት ተወስደው ነው እስልምናን የሚቀበሉት የተለያዩ የሸሪዓ ህግጋቶችንም የሚማሩት ومقر التربيه የተርቢያ ቦታ ይህ ቤት ሆነ ለምን ይሄ ቤት ለምን ተመረጠ ከተባለ لانها كانت في اصل الصفا እቺ ቤት የነበረችው የሰፋ መሰረት ላይ የሰፋ ስር ላይ ስለነበረች ነው بعيدة عن أعين الطغاة ከነዚህ ድንበርና ወሰን አላፊ ከሆኑ አምባገነኖች እይታ በጣም የራቀ ቦታ ስለነበረ ስውር ቦታ ስለነበረ ነው ይህ ቦታ ወይም ይህ ቤት የተመረጠው የአላህ መልእክተኛ فكان يجتمع فيها مع صحابته سرا ከባልደረቦቹ ጋራ በድብቅ ይሰበሰብበት ነበር ማንንም ሳያውቅ እዛ ቤት መሰብሰባቸውን በየትኛውም ቀን መሆናቸው ማንንም ሳያውቅም ከመካ ሰዎች ያመኑ ሰዎች ብቻ ነው የሚያውቁት ማንንም ሰው ይሄን ሚስጥር ያባክን فيتلو عليهم آيات الله قرآن ሲወርድ እዛ ቤት ውስጥ ነው የሚያነብባቸው ويزكيهم ويعلمهم الكتاب والحكمة ከወንጀላቸው ያጠራቸዋል ኪታብን ያስተምራቸዋል وبهذا التدبير እንግዲህ በዚህ
ጥበባዊ እንቅስቃሴ በዚህ መስተናብር وفي أصحابه كثيرا من الأحداث التي كان يخشى عقوقها በሰሃቦቹ ላይ ይደርሳሉ ይሆናሉ ይከሰታሉ የተባሉ በብዛት በዱላ ሊሆን ይችላል በመገረፍ ሊሆን ይችላል ይደርስባቸዋል የተባለውን አብዛኛው ክስተት በዚህ ምክንያት ብቻ ቀርቶላቸዋል። እንግዲህ ከዚህ የምንወስደው ከረሱል ሰለላሁ ዐለይሂ ወሰለም ዳዕዋና ሰበካ በተለይ በመጀመሪያው ዘመን ድብቅን የተያያዘ መሆኑ የሙስሊሞች ቁጥር ምን ጊዜም አናሳ በሆነበት የሌሎቹ ቁጥር ደግሞ እና ኃይል አቅም ጠንካራ በሆነበት እንደ አይነት አቅጣጫን መከተል ተገቢ መሆኑን እንረዳለን። ረሱል ሰለላሁ ዐለይሂ ወሰለም ጥቃት፣ በደል፣ ጭቆና፣ በሰው ፊት መመታት፣ መገረፍ እንዳይኖር ከዚህ ቦታ አርቋቸዋል። ከዚህ ቦታ ግን ባያርቃቸው ኖሮ አብዛኛው የሚገመተውና የሚሆነው ነገር የመመታቱ፣ መገረፉ፣ መገደሉ ይደርስባቸው ነበር። ለው ይስተማዕ ቢሂም ጀህረን ወዓላንያ የአላህ መልእክተኛ በይፋ በአደባባይ እነሱን ይዞ ቢሰበሰብ ኖሮ የሚደርሰውን የነበረውን አብዛኛውን ነገር በዚህ ቤት ምክንያት መታደግ ተችሏል። አማ ሁወ ሰለላሁ ዐለይሂ ወሰለም ሰሃቦቹንና ባልደረቦቹን ዳሩል አርቀም ቤት ውስጥ ይምከር፣ ይሰብስብ፣ ያወያይ፣ የተለያዩ አቅጣጫዎችን ይስጥ እንጂ እሱም እዛው አይቀርም። በሆነ ሰዓት ነው እዛ የሚገኘው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ታዲያ የአላህ መልእክተኛማ ፈካነ ያዕቡዱላህ እሱ አላህን ያመልካል፣ ወየድዑ ኢለይህ ወደ አላህ ይጣራል፣ ጀህረን በገሃድ በይፋ ካዕባ ዙሪያና አደባባይ ላይ ቆሞ የመካ ሙሽሪኮች ፊት ለፊት ሩዋሳዎቹ ዘንድ አሽራፎቹ ዘንድ ቆሞ በጀግንነቱ ይጣራል። በይነ ظهراني المشركين በሙሽሪኮች ፊት ለፊት لا يصرف عن ذلك ظلم ከዚህ ዳዕዋው የሚደርስበት በደል አያስቆመው ولا عدوان በክብሩና በአካሉ ላይ የሚደረገው ድንበር ማለፍ ولا السخريه ማላገጡ ማሾፉ አያስቆመውም ይህንን እንቅስቃሴው። ያው የመካ ሙሽሪኮች እንዴት ይሳለቁ እንደነበረ ባለፈው ታሪኮች በሰፊው አይተናል። ረሱልን ሰለላሁ ዐለይሂ ወሰለም ሲያጣጥሉ በክብሩ ላይ ሲራመዱ هذا الذي بعث الله رسولا አላህ መልእክተኛ ጠፍቶ ነው ይሄን ይላከልን ይሄን የቲም وقالوا لولا نزل هذا القرآن على قريتين وقالوا لولا نزل هذا القرآن على رجل من القريتين عظيم እሱ እንደሚለው ተወርዶበት ቢሆን ኖሮ ቁርአን የሚወረደው በሱ ላይ ነበር እንዴ? ከሁለቱ ከተማዎች ከመካና ከጣይፍ ድንቅ ሰዎች አሉ አይደል? ከጣይፍ ዑርወት ብን መስዑድ አለ እኮ ከመካ ከኛ ደግሞ ማን አለ? ወሊድ ብን ሙጊራ አለ። ከነሱ አንዳቸው ነብይ ሆኖ አልነበር እንዴ? ይሄ ምን እያለ ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ላይ ይሳለቃሉ። ይሄንን ችሎ ጸንቶ ቆሟል ፊት ለፊታቸው። ኢብኑ አቢ ከብሻም ይላል። ይሄ የአቢ ከብሻ ልጅ አቢ ከብሻ ማን እንደሆነ አይተናል። ወለል ኢስቲህዛእ በሱ ላይ የሚያደርሱትን መሳለቅ ተቋቁሞ ፊት ለፊታቸው ይቆማል። ወካነ ذلك من حكمة الله ነው። እንግዲህ መሳለቃቸው አንድ የአላህ ነብይ ላይ ክብር በዚህ ልክ ማውደፋቸውና ማዋረዳቸው አላህ ከዚህ ላይ ጥበብ አለው። حتى ከዛ ጥበብ ውስጥ ተብሉغ دعوته ጥሪው እስኪደርስ ድረስ ነው። ኢላ መን يؤمن ومن لا يؤمن ለሚያምነው ለማያምነውም እንዲደርስ ተፈልጎ ነው። فلا تكونوا للناس على الله حجة ነገ يوم القيامة ለሰዎች ምንም አይነት ማስረጃ እንዳይኖራቸው ነው። بعد الابلاغ መልእክተኛ ተልኮ በዚህ ልክ ካደረሰ በኋላ ፊት ለፊታቸው ቆሙ። ولئلا يقول قائل يوم القيامة የቂያማ ማለት ባይ እንዳይል ነው። ተሟጋጅ እንደ ምክንያት ሆኖ ሙግት እንዳያቀርብ ነው። ምን ብሎ ما جاءنا من بشير ولا نذير ምንም አይነት አስጠንቃቂም ይሁን አብሳሪ አልተላከልንም እንዳይል መልእክተኛው እንደ አይነት ጫናዎችን እንኳን ያለፈ መልእክቱን ያደርሳል። እንዲህ የተቀለደበት الهجرة إلى الحبشة ወደ ሐበሻ የተደረገ ስደት እንግዲህ ስደቱ ከሚያስቃየንና ከሚያስጨብጠን ነገር አንዱ ለእስልምና ምን ያህል ዋጋ እንደተሰጠ እንደተከፈለ አገርን፣ ቤተሰብን፣ መኖሪያን የሚወዱትን ቦታ ለቆ እስከመሄድ ሲለቀቅም ደግሞ ጎረቤት ወዳለ አገር አይደለም በጣም ሩቅ ወደ ሆነ ዛሬ እንዳለንበት ዘመን ነገራቶች ትራንስፖርቶች በተመቻቹበት ሁኔታ አይደለም።
ታዲያ ረሱል ሰለላሁ ዐለይሂ ወሰለም ፊት ለፊታቸው ያዩ ሰሃቦቻቸው ላይ ያ ሁሉ ብትር ሲያርፍ አሻረ ኢለል ሐበሻ ወደ ሐበሻ መሄድ እንዳለባቸው አመላከተ። وفيه أنزل الله تعالى للذين أحسنوا في هذه الدنيا حسنة وأرض الله واسعة إنما يوفى الصابرون أجرهم بغير حساب. نزابنكم ملكام ميسروا صحابوچنا يا الله مريت يقول الناس سفينة وأرض الله واسعة سفينة ينقسقسوا يزوروا ከጭንቀት ከጭቆና ሊገላገሉበት የሚችሉበት ሰላም የሆነ ሀገር ይፈልጉ። ያ ዒባዲየ الذين آمنوا إن أرضي واسعة። ይሄንን መነሻ በማድረግ ረሱል ሰለላሁ ዐለይሂ ወሰለም እንዲሰደዱ አደረጉ። ከመሰደዳቸው በፊት ግን ጥናት አደረጉ። የትኛው መንግስት የትኛው ሀገር ጥላ ስር ብንወድቅ የተሻለ ይሆንልናል ብለው ሲያጤኑ መሊክ ነጃሺ ያገኙት። መሊክ ዓዲል لا يظلم عنده أحد እሱ ዘንድ ማንም ሰው የማይበደልበት ረሱል ሰለላሁ ዐለይሂ ወሰለም ካጣሩት ማጣሪያ አንፃር ይሄን ምስክርነትን ይዘው ነው ሰሃቦቻቸውን የሚሸኙት። እሱ ዘንድ ማንም አይበደልም። የመጀመሪያዎቹ ተሰዳጆች ቁጥራቸው ትንሽ ነበር። ከወንዶች 12 አካባቢ ከሴቶች 4 አካባቢ ነበር። በዚህ ላይ ዑስማን ኢብኑ አፋን እየመራቸው ነው። መሪያቸው እሱ ሆኖ ነው። ዑስማን ከቤተሰቡ ጋር ነው ይሄንን ሂጅራ ያደረገው ከባለቤቱ ከሩቂያ ቢንቱ ረሱልላህ ሰለላሁ ዐለይሂ ወሰለም ከረሱል ልጅ ጋር። የሩቂያና የዑስማን አብሮ መሰደድ ይላሉ እስልምና ውስጥ وهما أول بيت هاجر في سبيل الله بعد إبراهيم ولوط عليهما السلام كإبراهيمنا كنبي الله إبراهيمنا كنبي الله لوط بحالا بسلمنا تاريخ ውስጥ የመጀመሪያው የስደት ቤተሰብ እሱ ነው። إبراهيم ويم لوط الله سيقل سمد النار فآمن له لوط وقال إني مهاجر إلى ربي إنه هو العزيز الحكيم. إبراهيم يتلاكون تلكونا ملكت لهزبوچو سياسردانا سياسركب هزبوچو يتقبلوبت منقر بتعم كبار نبر يا الله نبي لا يتقاف لا درس مكرو فما كان جواب قومه إلا أن قالوا اقتلوه بدلوت ነው او حرقوه ويقاتلوት ነው። ኢብራሂምን ያው ይዘው ሊያቃጥሉ ሞክረዋል፣ ግን አላህ አላሳካላቸውም። قلنا يا نار كوني بردا وسلاما على ابراهيم فانجاه الله من النار الله ከእሳት ነፃ ወጣው ታደገው። ታዲያ ስደትን አማራጭ አድርጎ ነበር። ከዛ በኋላ እንግዲህ በእስልምና ታሪክ ውስጥ ይሄ ሌላኛው ስደት ነው። የመካ ሙሽሪኮች የመጀመሪያው ስደት ላይ ንቃት አልነበራቸው። ይሰደዳሉ ብለው አልገመቱምና ሰሃቦቹ በሌሊት በድብቅ ነው መይና ወይ ሚና ሸዒባ የምትባል ጅዳ አካባቢ ደቡብ ጅዳ የምትገኝ የባህር ወደብ አለች። እዛ ቦታ ሄደው ነው እንግዲህ እንዳጋጣሚ የአላህ ውሳኔ ሆኖ በረጅም ጊዜ ይመጡ የነበሩ የሀበሻ ሁለት መርከቦች አግኝተው ነው የነጋዴዎች መርከብ አግኝተው ነው የተሳፈሩት። ከነቁ በኋላ ለመያዝ ሲሞክሩ ግን የመካ ሙሽሪኮች ቢሯሯጡ ቢሞክሩ ለማግኘት የባህሩ ጫፍ ላይ ሲደርሱ መርከቡ ተነስቶ ሄዷል። በጣም ተናደዱ፣ በጣም ተቆጩ። እንዴት አመለጡ? ከዚህ ቅጣት ጧት ማታ እንቀጣቸው እናሳድርባቸው የነበረውን ጫና አምልጠው ሄዱ የሚል ነገር ገባቸው። الخطوة الثانية ቅጣቱ ሲበዛ ረሱል ሰለላሁ ዐለይሂ ወሰለም ከነደፏቸው ስትራቴጂዎች ውስጥ ወይም አማራጮች ውስጥ ሁለተኛው አማራጭ ነበር። أنه صلى الله عليه وسلم أشار على المسلمين أن يهاجروا إلى الحبشة صحابوቹን አማክሯል፣ አቅጣጫ ሰጥቷል እንዲሰደዱ ወደ ሐበሻ። ይሄም بعد أن تأكد أن النجاشي ملك عادل የአላህ መልእክተኛ ዘንድ ከተረጋገጠ ወሬው ከተረጋገጠ በኋላ ነው። ይህ ነጃሺ አስሐመተ ነጃሺ ፍታዊ ፍትህን የሚያነክስ ፍትህን የሚያሰፍን ጥሩ መሪ መሆኑን የአላህ መልእክተኛ ዘንድ ከተረጋገጠ በኋላ ነው ይሄንን ጥቆማ አድርገው እንዲሄዱ ያዘዙት። لا يظلم عنده أحد. وفي رجب እንቅስቃሴ የተጀመረው ረጀብ ወር ውስጥ ነው ይላሉ። سنة 5 من النبوة ከነብይነት በአምስተኛው ዓመት هاجر أول دفعة من المسلمين
ከሙስሊሞች የመጀመሪያው ዱፍዓ ዙር ማለት ነው የመጀመሪያው ጀማ ተሰደደ وكانوا 12 رجلا ከወንድ በስተኩል ቁጥራቸው 12 ነበር واربع نسوة ከሴቶች ደግሞ 4 ነበሩ رئيسهم عثمان بن عفان العموي መሪያቸው በመሪነት እየመራቸው የተጓዘው ዑስማን ነው ومعه زوجه رقية بنت رسول الله صلى الله عليه وسلم ከሱ ጋር የረሱል ሴት ልጅ ሩቅያ አለች ባለቤቱ وهما اول بيت هاجر في سبيل الله በአላህ መንገድ ላይ የመጀመሪያው ቤት ናቸው እነሱ የተሰደዱ ማለት ነው بعد ابراهيم ولوط عليهم السلام ቀደም እንዳለው ከኢብራሂምና ከሉጥ በኋላ አወጣጣቸው እንዴት ነበር እንግዲህ ከአንድ ሀገር ማምለጥ በሮች ያሉት ሀገር ነው መካ በሮች አሏት ዝም ብሎ በቀላሉ የዛ ሀገር ያልሆነ ሰው አይገባም ሲወጡ አሉ خرج هؤلاء الصحابه سرا በከፍተኛ ጥንቃቄና ደበቅ ባለ መንገድ ነው የወጡት في ظلام الليل ለሊት ላይ በጨለማ قاصدين ميناء شعيبة ميناء شعيبة የምትባል ወደብ ጀኑባ ጅዳ ከጅዳ በስተደቡብ በኩል የምትገኝ የቀይ ባህር ወደብ ናት ወደዛ ተጓዙ وكان من قدر الله ከአላህ ቀደር ነበር انهم وجدوا سفينتين ሁለት እዛ ባህሩ ጫፍ ላይ ሲደርሱ ሁለት መርከቦችን አገኙ تجاريتين የንግድ ሁለት መርከቦችን አገኙ فركبوهما እዛ ላይ ወጥተው ተጓዙ حتى وصلوا الى الحبشه በሰላም ሐበሻ ምድር እስኪደርሱ ድረስ እንግዲህ እዚህ ድረስ የመካ ሙሽሪኮች ተይቆዝ አልነበራቸው አነቁ መረጃው አልደረሰም اما قريش فلما علموا بخروجهم قريشዎችማ መውጣታቸውን ሲያውቁ ሃጁ በጣም ጮሁ وغضبوا በጣም ተቆጡ واسرعوا في اثارهم እስቲ ከተገኙ ብለው ተከታተሉ ይሮጡ ፋናቸውን እየተከታተሉ ይሉ حتى يلقوا عليهم القبض መያዝን እስኪችሉ ድረስ ይዘው ጎትተው እንደለመዱት ሊያመጧቸው ማለት ነው ويردهم الى مكه ወደ መካ ሊመልሷቸው ليواصلوا التنكيل والعذاب ليواصلوا التنكيل والتعذيب ያንን የለመዱትን ቅጣትና እርምጃ ሊቀጥሉባቸው ማለት ነው እንደለመዱት ጠራራ ፀሐይ ላይ አውጥቶ መግረፍ እስኪደክማቸው ويصرفوهم عن دين الله كالله الدين ليزورواቸው ዳግም አሁንም ሊይዟቸው ተሯሯጡ لكن المسلمون فاتهم الى البحر ሙስሊሞች ግን ወደዛ ቀይ ባህር አመለጧቸው የመካ ሙሽሪኮች ሰራዊቶቻቸው فرجعوا خائبين ያፈሩ ሆነው ተመለሱ بعدما وصلوا الى الساحل يا ቀይ ባህር ዳርቻ ላይ ከደረሱ በኋላ እንግዲህ አላህ ውሳኔ ነው እንግዲህ የመጀመሪያው ሂጅራ ላይ ቁጥራቸው በዚህ መልኩ አነስ ያሉ የረሱል ሰለላሁ ዐለይሂ ወሰለም ሰሃባዎች ወደ ሀበሻ ምድር መተው ኑሮ አድርገዋል ይሁንና ግን አንድ እንዲመለሱ ከሁለት ወር ቆይታ በኋላ አንድ እንዲመለሱ የሚያደርግ ክስተት ተከስቷል የመካ ሙሽሪኮች ረሱል ሰለላሁ ዐለይሂ ወሰለም በልምድ ዘውትር ቁርአን በሚያነብ ጊዜ ያው የቁርአኑን ትርጉም ጣም የቁርአኑን ማራኪነት ውስጥን እንዴት እንደሚቆጣጠር ጸድሶ እንዴት እንደሚገባ ያውቁታል ወሊድ ኢብኑ አልሙጊራ يوم من الايام ቁርአን በሰማ ጊዜ ምን ነበር ያለው ان عليه لحلاوه وان له لطلاوه ይሄ ንግግር ምን አይነት ያማረ ንግግር ነው ጥፍጥና ያለው እኮ ንግግር ነው በጣም ማራኪ ነው ይሄ የሰው ልጅ ንግግር ሊሆን አይችልም ብሎ ተማርኮ እስልምና ሊቀበል ቀርቦ ነበር ጓደኞቹ አንደርድረው መለሱት ይሄን ሲሰሙ ለሰልም መሐመድ ሄድክ ለዚህ ተቃራኒ ለመሄድ ሌላ ነገር ሰርታ አሳየን ብለው የቤት ስራ ሰጥተውታል ባለፈው ታሪክ ላይ እንዳየን ልክ አሁንም የሆነው ያው ነው እዚህ ላይ ግን እንደ ሌላው ጊዜ አልሆነም ሌላ ጊዜ ቁርአን ሲቀራ ሲነበብ የመካ ሙሽሪኮች ሚና ምንድን ነበር ከተባለ አንድ ነገር አደራ ተባብለዋል وقال الذين كفروا لا تسمعوا لهذا القرآن والغوا فيه لعلكم تغلبون محمد ቁርአን ሲያነብ ፊት ለፊታችን ካያችሁት ካለመጣችሁት ረብሹ ወከተን ፍጠሩ ማንንም ጆሮ ውስጥ እንዳይገባ በሉበታል ይሄ ቀን ግን ረሱል ሰለላሁ ዐለይሂ ወሰለም ቀስ ብሎ ነበር ካባ አጠገብ ያሉበት ቦታ የደረሰው ወዲያውኑ ወነጅም ቀራባቸው ወነጅም اذا هوى ما ضل صاحبكم وما غوى
وما ينطق عن الهوى إن هو إلا وحي يوحى سلا ملكتنياو مياورا والنجم إذا هوى بكواكب تملالو كواكبتوች በወደቁ ጊዜ ما ضل صاحبكم وما غوى ይሄ ጓዳችሁ ሙሐመድ እናንተ እንደምትሉት አልጠመመም ውሸትን አልተናገረም አልተሳሳተም وما ينطق عن الهوى በስሜት ደግሞ አይደለም የሚናገረው ሙሐመድ إن هو إلا وحي ያዳመጡት ነው የቋንቋው ባለቤቶች ናቸው ቁርአኑ ተቆጣጣራቸው ሳያስቡት ማዳመጥ ያዙ ፊት ለፊት አሽራፍ ቁረይሽ አሉ ወሩሳኡሁም ወኩበራኡሁም ተጠደዋል ቦታው ላይ ካዕባ ላይ ነው እንደሌላው ጊዜ ማፈክፈክ የለም ተነስልን የለም በጣም ተማርከው ውስጣቸው ወስዷቸው ያዳመጡት ነው حتى وصل ቀጠለ አፈራይቱም ላተ ወልዑዛ ስለላት ስለውዛ ይነካካ ጀመረ ስለላትና ስለውዛ ተመለከታችሁ ላትና ውዛ ጠቀሟችሁ ጥቅም ያስገኙላችሁ ነገር አለ አነፈዓትኩም ወይስ ባለማምለካችሁ የጎዷችሁ ነገር አለ አምልኮት ልታቆሙባቸው ومنات الثالثة الأخرى ሌላኛዊቱ ደግሞ መናትስ እያለ ቀጠለ እየሄደ መጥቶ ማስፈራሪያ ጋር ቀዋሪያ ወዘዋጅር ማስበርገጊያ ማስፈራሪያ ዛቻ ያሉበት አያ ላይ ደረሰ وأنه أهلك آدم الأولى وثمود فما أبقى وقوم نوح من قبل إنهم كانوا هم أظلم وأبغى الله عادوችን አጥፍቷል የመጀመሪያዎቹ እናንተ መላም ካላችሁ ትጠፋላችሁ ሰሙዶቹንም አላስቀረም ጠፍተዋል የኖህ ህዝብ ደግሞ ከዛ በስተፊት ከነዚህ አሁን ከተጠቀሰላችሁ ህዝቦች በፊት ተጠፍተዋል እነሱ በጣም በዳዮች ነበሩ ድንበር አላፊዎች ነበሩ ቀጠለና አፈቢሃذا الحديث تعجبون ይሄ ሁሉ ተወርቶላችሁ መደነቅ ብቻ ነው እንዴ وتضحكون ولا تبكون ስቃላችሁ አታለቅሱ فاسجدوا وأنتم سامدون فاسجدوا لله واعبدوا فسجد النبي صلى الله عليه وسلم يسجد ቦታ ስለሆነ ረሱል ስጁድ ሲያደርግ ሳያስቡት ጎንበስ ብሎ ስጁድ አደረጉ ከረሱል ጋር إلا أبي بن خلف ሲቀር ይህ ሰው በጣም አስቸጋሪ ሰው ነው أبي بن خلف ጠጠር አነሳና አፈር ዘገነና ይሄ በቃኛል ብሎ ግንባሩን አስነክቶ ቁጭ አለ ረሱል ሰለላሁ ዐለይሂ ወሰለም ሲያዩአቸው ስጁድ አድርገው ረሱል ቀና ሲሉ ሁሉም ስጁድ አድርገዋል የአላህ መልእክተኛ ምን አሏቸው አመንቱም አመናችሁ እንዲያሏቸው ያ የመካ ሙሽሪኮች ችግራቸው የተለያዩ ታምሮች አይተዋል ኢናድ አለ አምባገነንነት አለ አሻፈረኛል ላ ተذكرنا آلهتنا ثم سجدنا ቁርአኑ ገስቶን ማርኮ ምናምን ሳይሆን አማልክቶቻችን ነላትን እና ውዛን አስተዋውሰን ነው ስጁድ ያደረግነው አሉ ይሄ የሆነው ይላሉ ስጁድ ከተደረገ በኋላ ስጁድ ያላደረጉ የመካ ሰዎች ነበሩ ስጁድ አድርገው ሲያዩአቸው በጣም ወቀሷቸው ከሙሐመድና ከባልደረቦቹ ጋር አብራችሁ ናችሁ ስጁድ አደረጋችሁ እንዲህ እጅ ሰጣችሁ ብለው በጣም ወቀሷቸው አይ እኛ አማልክቶቻችንን አስተዋውሰን ነው ስጁድ ያደረግነው አሉ ይሄ ስጁድ ማድረግ መካ ውስጥ ወሬው በጣም ተሰራጨ ምን መካ ብቻ አልፎ ሀበሻ ምድር የተሰደዱ ሰዎች ዘንድ ወሬው ደረሰ የመካ ሙሽሪኮች ስጁድ አድርገዋል ሰልመዋል ማለትን ሰሙ እንግዲህ ከዚህ በኋላ ሌላ እንቅስቃሴ በሙስሊሞች በኩል ከሀበሻ ይጀመራል ማለት ነው وفي رمضان سنة 5 من النبوة ከነብይነት በረመዳን ወር ውስጥ በአምስተኛው ዓመት አሉ ያ ማለት አይ بعد هجرة المسلمين ሙስሊሞች ከተሰደዱ በኋላ بحوالي شهرين ከሁለት ወር አካባቢ ሙስሊሞች ተሰደው ሁለት ወር ከሞላ በኋላ خرج رسول الله صلى الله عليه وسلم الى المسجد الحرام يا الله መልእክተኛ እንደወትሮ ወደ ካዕባ ወጣ وحول الكعبة كعبة ዙሪያ ላይ جمع كبير من قريش ከቁረይሽ ከፍተኛ የሆነ ስብስብ አለ እዛ ተሰብስበዋል فيهم ساداتهم وكبراؤهم ከነዚህ ታላላቅ ወይም ከነዚህ ብዙ ስብስቦች ውስጥ አለቃዎቻቸውና ዋናዎቻቸው አሉ ስብሰባው ላይ ያን ሰሞን وكانت قد نزلت عليه سورة النجم ورسول صلى الله عليه وسلم ላይ سورة النجم ወርዶ ነበር فقام فيهم بدق ብሎ ቆመ እዛ ሲደርስ واخذ يتلوها فجأة اي بغتة በድንገት ያነባት ያዘ وكان اروع كلام سمعه قط وكان اروع كلام በጣም አስገራሚና አስደንጋጭ አስደማሚ ንግግር ነበር سمعوه قط እስከዛሬ ጊዜ ድረስ
ከሰሙት በጣም የሚያስገርም ንግግር ሆነባቸው። ሌላውም ቁርአን ነው እኮ ሌላ ጊዜ ምን ስለሚያደርጉ ነው ብለናል? ስለሚረብሹ ነው፣ ይጮሃሉ፣ ላ ተስማው ይሉ ነበር። ዛሬ ግን ጸጥ ባሉበት ነው የተደረሰባቸው። ፈንደህሹ ሊረውዓቲ هذا الكلام ለዚህ ንግግር አስገራሚነትና አስደማሚነት እነዚህ ሰዎች ደነገጡ። واخذ منهم كل ماخذ ያንዳንዱ የያዘውን ቦታ ይዞ ቆመ። فبقوا يستمعون اليه የሚሰሙ ሆነው ቆዩ። مبهوتين ساكتين ዝም ብለው ደንግጠው ያዳምጣሉ። حتى اذا تلا ባነበበ ጊዜና አሉ ሙሉ ስራውን ያነበበላቸው ሄዶ ሲደርስ في خواتم السوره የሱራው መዝጊያ ላይ ያሉትን ዘዋጅር ማስፈራሪያዎች ወቀዋሪዕ ውስጥን የሚያንኳኩ መልእክቶች ማለት ነው። ጣራት ለሃል ቁሉብ ልቦቻቸው ልትበር ቀረበች። ተጢሩ ለሃል ቁሉብ ልቦች የሚበሩበት አይነት መልእክት ጋር መልእክተኛው ሲደርስ ወተላፊ الأخير መጨረሻ ላይ ሲያነብላቸው فاسجدوا لله واعبدوا ሲያነብ وخر ساجدا ያው የሱጁድ ቦታው ነውና እሱ በቅድሚያ ሱጁድ አደረገ። سجد الجميع ሁሉም አብሮት ሱጁድ አደረገ። ወለም ይምሊኩ አንፈሰሁም ራሳቸው መቆጣጠር አልቻሉም። ቁርአኑ ሰልቧቸው ገዝቷቸው ወስዷቸው የቋንቋው ባለቤት ናቸው። ይህንን ክስተት አስመልክቶ ቡኻሪ ላይ የተዘገበ ሐዲስ አለ። روى البخاري عن ابن مسعود رضي الله عنه أن النبي صلى الله عليه وسلم قرأ سورة النجم يا الله ملكتني نجم قرأ فسجد بها سجرس سجود አደረገ. فما بقي أحد من القوم كهزبوች ውስጥ አንድም ሰው አልቀረም إلا سجد سجود ያደረገ ቢሆን እዛ ጋር ያለው ሰው ከትንሽ እስከ ትልቁ ሁሉም سجود አድርጓል። فأخذ رجل من القوم ከሰዎች ውስጥ አንድ ሰው ያዘ كفا من حصن ከጠጠር አንድ መዳፉን ያዘ أو تراب ወይም ካፈር ከመሬት ወሰደ فرفعه إلى وجهه ወደፊቱ አነሳውና وقال له يكفيني هذا ይሄ በቃኛል ምን سجود ማድረግ ነው አለ። የሰው ሲያጣጥም የዚህ ሰው መጨረሻ ምን ነበር? አብዱላህ ብን መስዑድ ሲነግር فلقد رأيته بعد قتل كافر ካፊር ሆኖ ተገሎ አይቼዋለሁ ከዛ በኋላ وهو أمية بن خلف የሰው ረሱል ሰለላሁ ዐለይሂ ወሰለም ባለፈው እንዴት እንዳሾፋ አይተናል። ምን አላቸው አላህ መልእክተኛ እኔ ቤቴ ዑድ አለ ዑድ ፈረስ ያኔ እየቀለብኩት ያለ በቀን ቀን 100 ኩንታል እየጨረሰ ያለ ፈረስ አለኝ እያዘጋጀሁት ነው ወደፊት አንተን በዚህ ፈረስ ነው ሙዋጋ ብሏቸው ነበር። فقتل يوم بدر የበድር ዕለት የሰው ተገደለ ኡመይة ብን ኸለፍ። ይሄ እንግዲህ ሱጁድ ማድረጋቸው ወሬው ሲሰራጭ ቀደም እንዳልነው የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች መመለስ ያዙ። ከየት ከሐበሻ አሁንም መርከብ ተሳፍረው መካ ሊገቡ የሰዓታት ያህል ትንሽ የአንድ ሰዓት የሁለት ሰዓት መንገድ ሲቀራቸው ወሬው በተቃራኒ መሆኑን ሰሙ። ዝም ብሎ የተሰራጨ ፕሮፓጋንዳ የሆነ ወሬ ነው፣ ተጨባጭ የሌለው። አላመኑም። ግማሾቹ እዚህ ላይ ተከፈሉ። ኧረ እንመለሳለን ድጋሚ ያንን ብትርና ያንን ዱላ መቅመስ አንፈልግም፣ እዚያ ያገኘነው ሰላም ተመችቶናል ብለው ሄዱ። የተወሰኑት ገቡ። የገቡ ዝም ብለው አይደለም፣ የተለያዩ ሰዎችን ከለላና ጥበቃ ጠይቀው ነው እንዳይቀጡ ማለት ነው። وصل هذا الخبر عودة المهاجرين إلى مكة مهاجروች ወደ መካ መመለሳቸው وصل هذا الخبر إلى الحبشة የዚህ ሱጁድ ማድረግና የመካ ሙሽሪኮች መስገዳቸው ወሬው ደረሰ ሀበሻ ድረስ። የደረሰው ግን ولكن في صورة تختلف عن الواقع ከተጨባጩ በሚላይ ቅርጽ ነበር የደረሰው መረጃው። فقد بلغهم يدرساቸው أن قريشا أسلموا በቃ ነገሩ ተጠናቋል የመካ ሙሽሪኮች ሰልመዋል ሚል መረጃን የደረሳቸው። ያኔ ታዲያ فرجعوا فرحين ይሄ አይደለም የሚፈልገው ብለው ተደስተው ተመለሱ። مستبشرين የተበሰሩ ሆኑ إلى مكة فلما كانوا دون مكة أي قرب مكة የመካ አቅራቢያ ላይ በሆኑ ጊዜ ساعة من نهار ከቀን የሆነ ሰዓት መካ ሊደርሱ የተወሰነ ሲቀራቸው عرفوا جلية الأمر የጉዳዩን ግልጽነት አዩ። ምን እንደሆነ እውነታው ተረዱ እንዳልሰለም። ታዲያ فمنهم ከነሱ ውስጥ من رجع إلى الحبشة ወደ ሐበሻ የተመለሳለ ومنهم من دخل مكة سرا ከነሱ ውስጥ በድብቅ መካ ይገባል። ወይም ደግሞ أو في جوار أحد من قريش ከቁረይሾች በአንድ ሰው በሆነ ከለላ ይሄ የታወቀ ነው። ቁረይሾች ዘንድ በልማድ አንድ ሰው ሌላኛው ሰው
ጂዋር መስጠት ከለላ መስጠት ከለላ ከሰጠው በኋላ ደግሞ ማንም ሰው በዛ ሰው ላይ ምንም አይነት ጥቃት አይደርስም ያንን እየጠየቁ ገቡ ማለት ነው الهجرة الثانية إلى الحبشة ሁለተኛው ወደ ሀበሻ የተደረገ ስደት የመካ ሙሽሪኮች ሁለት ነገር በጣም አስቆጥቷቸዋል አንደኛው ባለፈው ክስተት ላይ አምልጠዋቸው በድብቅ ከጃቸውና ካስተዳደራቸው ቁጥጥር ውጪ ሆኖ እነዚህ ሰዎች ወደ ሀበሻ መሰደዳቸውና አንድ ንጉስ ዘንድ ተቀባይነት ማግኘታቸው እውቅና ማግኘታቸው ሰላም ማግኘታቸው እነሱ እንቅልፍ ነስቷል ሁለተኛው ጉዳይ ቢኖር ሳያስቡት ከረሱል ሰለላሁ ዐለይሂ ወሰለም ጋር ስጁድ ማድረጋቸው በጣም ቆጭቷቸው ይሄኔ ፍጥነታቸውን የጨመሩት በቅጣት ነው ይበልጡ ነው ከዚህ በፊት ከነበረው ሰዎችን መቅጣት ያዙ በጣም ማስቸገር ያዙ ረሱል ሰለላሁ ዐለይሂ ወሰለም አሁንም ዳግም ሰሃቦቻቸውን ለስደት ጥቆማ ሰጡ በዚህ ቁጥሩ በዛ ያለ ነው ወደ 101 ወይም ደግሞ 100 አካባቢ የሚደርሱ በአጠቃላይ ሰሃቦች ነው የተሰደዱት ይህ ስደት ግን እንደመጀመሪያው ቀላል አልነበረም በጣም ከባድ ነው ምክንያቱም የመካ ሙሽሪኮች ያሁኑን በከፍተኛ ጥንቃቄ በከፍተኛ ስምሪት በየመውጫ በሩ የተለያዩ ሁራሶችን ተጠባባቂዎችን አዘጋጅተው የሚያመልጥ ሰው ካለ ለመያዝ ማለት ነው ነገር ግን ሙስሊሞች ካኑ አክثر منهم تيقظا ከነሱ የበለጠ በጣም ነቅተው ነበር ምክንያቱም ቅጣቱ ድብደባው የሚያርፈው እነሱ ላይ ስለዚህ ከዛ በተሻለ ቁመና ላይ ነው ያሉት እንዴት እንደሚያመልጡ ከመጀመሪያው ጊዜ ተለማምደው ይሁንና ግን ማምለጡ አልቀረም አሁን በዚህ ሁኔታ ላይ የመካ ሙሽሪኮች በጣም በከባድ ሁኔታ ቢጠባበቁም የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ግን ንቃታቸው ከነሱ የገዘፈ ነበር واشتد البلاء والعذاب على المسلمين فتناውና በላው በሙስሊሞች ላይ በጣም ጨመረ من قريش ከቁረይሽ በስተኩል ندما منهم على ما فرط منهم ከነሱ ባለፈው ነገር ላይ የመካ ሙሽሪኮች ተጸጽተው ነው من السجود مع المسلمين ከሙስሊሞች ጋር ስጁድ ማድረጋቸው ላይ በጣም ተቆጭተውና ተጸጽተው በላውን አበረቱት وانتقاما ለመበቀል አስበው ነው لما بلغهم عن النجاشي ከነጃሺ ለደረሳቸው ዘገባና ወሬ ምንድነው እሱ من حسن جواره للمهاجرين ለተሰደዱት ሰዎች መልካም የሆነ አቀባበልና ጉርብትና ሳይቷል ረሱል ሰለላሁ ዐለይሂ ወሰለም እንደመሰከሩለት ሆኗል ይሄ አናደዳቸው ያ ማለት ወደፊትም ቢያመልጡ መሸሸጊያ ያላቸው ማለት ነው ያ አካል አሳልፎ አይሰጥም ونظرا الى هذه الظروف ይሄንን ወይም እነዚህን ሁኔታዎች በማየት القاسيه እነዚህን ከባድ የሆኑ ከመካ ሙሽሪኮች በኩል እየተሰነዘሩ ያሉ ሁኔታዎችን ግምት በማስገባት ማለት ነው አሻረ ረሱላህ ሰለላሁ ዐለይሂ ወሰለም አሁንም ዳግም ጥቆማ ሰጠ على اصحابه ባልደረቦቹ ላይ بالهجرة الى الحبشة ወደ ሀበሻ እንዲሰደዱ مرة اخرى አሁንም ሌላ ጉዞ እንዲዘጋጁ ጥቆማ ሰጠ ተዘጋጅተው አቅደው ወጥነው የተለያዩ መመሪያዎችን እንዴት እንደሚያመልጡ ተቀባብለው ካበቁ በኋላ فهاجر اثنان او 83 رجلا ወደ 82 ወይም 83 የሚደርሱ ወንዶች و18 امرأة 18 ሴቶች በጥቅሉ 101 ወይም 100 ሆነው ስደቱን ሊያካሂዱ አቅጣጫ ያዙ وكانت هذه الحجرة الثانية ሁለተኛዋ ስደት أشق من الأولى ከመጀመሪያው በጣም የከበደች ነበረች ለምን لأن قريشا كانوا متيقظين قريشዎች በጣም ነቃ ብለው ነበር እየተጠባበቁ ነበር يتابعون حركات المسلمين የሙስሊሞችን እንቅስቃሴ በትኩረት ነው የሚያዩት አድፍጠው እየተከታተሉ ገና ስደቱን ሳያከናውኑ ከተመለሱ ጊዜ አንስቶ ማን የቱ ጋር ይገባል የትኛው የቱ ጋር ይሄዳል ቀን ከጧት መከታተል ቤት ሲገቡ የሆነ ቦታ ሲሄዱ ያጠኗቸው ስለዚህ ትንሽ የጠነከረ ነው إلا أن المسلمين ነገር ግን ሙስሊሞች كانوا أكثر منهم تيقظا ከነሱ የበለጠ በጥፍ የነቁ ነበሩ وأحسن منهم حكمة ከነሱ በጥበብ በኩል ያማሩ ነበሩ وأحكم منهم خطوة እርምጃቸው ከነሱ ግልጽና የተሻለ ነበር ደርስ በራሳቸው በጣም የሚታወቅ ነበር የሚያመልጡበት መንገድ ምንም አንዱ የሚያዝበት አይደለም فقد فاتهم إلى الحبشة አሁንም ዳግም ወደ ሀበሻ መልጧቸው رغم كل الجهود የመካ ሙሽሪኮች ይሄ ሁሉ ጥረት ባደረጉበት ማለት ይሄ ሁሉ ጥረት ያደረጉ ማለት ከዚህ ሁሉ ጥረታቸው ጋር አሁንም አመለጧቸው አላሁ
እንዴት ነው አንድ ሰው ሰዎችን ሀገራቸው ውስጥ እምነታቸውን ተልኳቸውን ዒባዳቸውን በሰላም ዘና ብለው እንዳይፈጽሙ ካደረጉ በኋላ ከእንደገና ከክልል ውጪ ማለት ነው እንዳይወጡ ማድረግ በጣም ዙልም ነው፣ በጣም ከባድ ነው። ይሄን ነበር የሞከሩት፣ አላህ ግን አላስቻላቸው። ወለሁ الحكمة البالغة مكيدة قريش بمهاجر الحبشة የመካ ሙሽሪኮች ለሁለተኛ ጊዜ ሲያመልጧቸው ከፍተኛ ጥንስስ ውስጥ ገቡ። የተለያዩ ነገሮችን መጠንሰስ ያዙ። ከሀበሻው መሊክ ጋራ ከአስሓማ النجاشي ጋራ ምን አይነት ግንኙነት የተሻለ ዲፕሎማሲ አድርገን እንዴት እነዚህ ሰዎች ልንመልስ እንችላለን የሚል ውጥን መወጠን ጀመሩ። ለዚህ ግንኙነት ልምድ ያላቸውን በሌላ ጊዜ ከተለያዩ ቀባይሎች ከተለያዩ ጎሳዎች ጋራ ልውውጥ ትስስር የግቡቡነት ሂደት ያላቸውን ሁለት ሰዎች መረጡ። ሀበሻ ድረስ ተጉዘው ከነጃሺ ጋራ ተግባቦት ፈጥረው እነዚህ ሰዎች ለማስመለስ عامر بن العاص እና አብዱላህ ብን አቢ ረቢዓ መረጡ። አብዱላህ ብን አቢ ረቢዓና አምር ብን العاص تحت خطة በከፍተኛ ጥንቃቄ ስትራቴጂ ላይ ሆነው ሀበሻ ከተሙ። ሀበሻ እንደደረሱ ነጃሺ ጋር ገቡ። ስትራቴጂያቸው በጣም አደገኛ ነበር፣ በጣም ከባድ ነበር። መጀመሪያ በጣሪቃዎችን ያገኙት የሱን ተቀማማጮች ቀሳውስቶችን ኃይል እንዲያገኙ ማለት ነው። እነሱ ቤት ገቡና ነጃሺ ጋር ከመድረሳቸው በፊት ከነሱ ጋር ግንኙነታቸውን በጣም አጠናከሩ። ወለቀዳሁም الحجة ነጃሺ ፊት ቀርበው የሚያሳምኑበትን መረጃ አጠጧቸው፣ በደንብ አጎረሷቸው። ይሰውት የመጡትን ውድ የሆነ ሀዲያ ሰጧቸው። ከዚህ በኋላ ነው እንግዲህ ነጃሺ ፊት ቀርበው ስለነዚህ ሰዎች አውርተው ለማባረር የሚሞክሩት ማለት ነው። شق على المشركين أن أفلت منهم المسلمون ሙሽሪኮች በጣም ከበዳቸው ከጃቸው ሙስሊሞች ማምለጣቸው እንዴት አመለጡና ووصلوا إلى مأمن يأمنون يأمنون فيه እንዴት ሰላም የሚያገኙበት ቦታ እንዴት ሄዷል على أنفسهم وإيمانهم በራሳቸው ላይ እኛ እንደለመደው ሳንቀጣቸው በኢማናቸው ላይ እንደፈለጉ ኢባዳቸው ሰላታቸው ሊሰግዱ እንዴት ሰላማዊ ቦታ አገኙ ብለው በጣም ተናደዱ። فأرسلوا رجلين ሁለት ሰው ላኩ من دهاتهم ሁለት ሰዎችን ከታላላቆቻቸው ላኩ ليسترداهم إلى مكة ወደ መካ ለማስመለስ እነዚህ ሰዎች ከሀገር አምልጠው የሄዱ አጭበርባሪ አታላይ ሰዎች ናቸው፣ ግዛታችንን ጥሰው ሄደዋል፣ እናንተም ድረስ መጥተው እንዳይበክሉ ብለው ሊያስመልሱ ሁለት ሰዎችን መርጠው ላኩ። وهما عمرو بن العاص وعبد الله بن ربيعة ናቸው። وكان إذ ذاك ሁለቱም عمرو بن العاص የምታውቁት ሰሃባ ነው፣ ሰልመዋል በኋላ ላይ ወሊየ ምስርን አስተዳድረዋል በዑመር ዘመን። وكان إذ ذاك على الشرك يعني الشرك لا ينبغ. ونزل الرجلان بالحبشة تحت خطة مدبرة بتسيرة بتستنابرة استراتيجي سر هونو حبشة الرسول حبشة مركبوا درسا صرفت فاتصل أولا بالبطارقة قدموا كبطارقة وشجارة كساوستوش جارة جنونة هذا الرجل لنجاشي ቀርበናቸው አማካሪናቸው እሱ ዘንድ ስንገባ ኃይል ይሰጡናል ድጋፍ ይሰጡናል ያሏቸውን ግለሰቦች አግኝተው ማናገር ቻሉ። ወሳቃ ኢለይሂም الهدايا የተለያዩ ስጦታዎችን ለገሷቸው። ያዙ እንግዲህ ያሉ اذا اكلت البطون استحيت عيون ማለት ወደ ከሞላ በኋላ ምንም አትል አይን ምናምን ሼም ይዟል ታልፋል። መጀመሪያ በደንብ አድርገው አጠጧቸው። وذكر لهم الهدف هدياውን ከሰጡ በኋላ የተለያዩ ነገሮችን ካደረጉ በኋላ አላማውን ጠቀሱላቸው ለምን እንደመጡ። ولقناهم الحجة መረጃንም ማጠጧቸው حتى وافقوهما አረልከናቸው እነዚህማ መመለስ አለባቸው። እንደዚህ አድርገው ካገር ሰውና ሰው አባትና ልጅ ባልና ሚስት ላይተው የመጡ ሰዎችማ እኛም ጋር ይሄን ታሪክ ሊደክሙትማ መሆን አይችልም፣ ይሄ መመለስ አለባቸው ብለው ገጠሙላቸው። حتى حضر الى النجاشي ቀጠሮ ተይዞ ነጃሺ ፊት ለፊት ሲቀርቡ ድረስ ነጃሺ
ፊት በቀጠሮ መሰረት ገቡ فقدم اليه الهدايا ይዘውት የመጡት ለሱም ሀዲያና የተለያዩ ስጦታዎች በከባድ የተዘጋጁ ስጦታዎችን አቀረቡ ثم كلماه ከዚያ አናገሩት فقال አሉት عمرو بن العاص እና عبد الله بن ربيعه ايها الملك انت ንጉስ ሆይ አሉት ለአስሐብ انه قد ضوى الى بلدك غلمان سفهاء ወደዚህ ወደ አገርህ ተጠግተዋል قد ضوى ተጠግተዋል الى بلدك ወደ አገርህ غلمان سفهاء በጣም ሞኝ የሆኑ ልጆች እዚህ አገር ላይ መጥተዋል فارقوا دينهم የነዚህ ሰዎች ስራና ደግሞ ሁናቴ فارقوا دينهم ድሮ የነበሩበትን ዲን የተለያዩ ናቸው ولم يدخلوا እዚህም መተው እንደለመዱት ደግሞ ولم يدخلوا في دينك ሲያያይዙ አያችሁ እዚህም መተው ያንተ ዲን ውስጥ እንኳን አልገቡ መታይ አሉ እያያያዙ ነው የሰካኩ ነው وجاءوا بدين ابتدعوه በፈጣጠሩት በአዲስ ፈጠራ ዲን ውስጥ ነው የገቡት እነሱ የተሰገሰጉት لا نعرفه نحن ولا አንተም ሆነኛ መናቀው ዲን ውስጥ ነው የገቡት አንተን መታቀው እኛም መናቀው እሱንም ያገናኙ وقد بعثنا اليك فيهم በእነሱ ጉዳይ ወደ አንተ ተልከና ልኮና اشراف قومهم የህዝቦቻቸው አላቃዎች ነው ይላኩን من آبائهم ከአባቶቻቸው واعمامهم ከአጎቶቻቸው وعشائرهم ከቤተሰቦቻቸው አስተሳሰቡት የሚመለከተው አካል ነው ይላከና ዝም ብለን አልመጣን ከነሱ ጋር ጥላቻ ኖሮን ሳይሆን አባታቸው የግማሾቹ አጎቶቻቸው የሌሎቹ ደግሞ ቤተሰቦቻቸው እኛ በተልኮ ስርዓት ባለው አካሄድ ነው የመጣነው የተላክነው ደግሞ ሊተሩደሁም ኢለይሂም ወደ አባቶቻቸው ተመለስና እዛ መወሰድ ያለበትን እርምጃ እንዲወሰድባቸው ነው ያ ወንጀለኞች ናቸው ልክ አንዳንድ ወንጀለኞች ከአንድ ሀገር አምልጠው ሌላ ሀገር ሲሄዱ አንድ ሀገር የሚጠይቀው ጥያቄ አለ አይደል ይሄ ወንጀለኛ እዚህ ሀገር ነው የሰራውን ወንጀልና ጥሰት መታየት ያለበት ስለዚህ ተላልፎ ይምጣልኝ የሚል ትእዛዝ ያስተላልፋል ልክ እንደዛ ነው የመጣነው እኛ እነዚህ ሰዎች አባቶቻቸውን አንቋሸዋል አማልክቶቻቸውን ተሳድበዋል አባቶቻቸው ደግሞ فهم اعلى بهم عينا በእነሱ ከይታ በስተኩል የተሻሉ ናቸው እነዚህ ገና ልጆች ናቸው واعلم بما عابوا عليهم እነሱ ባንቋሸሹትና ባነወሩት አባቶቻቸው የተሻሉ ናቸው وعاتبوهم فيه እነሱ በወቀሱበት ጉዳይ አባቶቻቸው የተሻለ ዕውቀት አላቸው አሉ عمرو بن العاص እና عبد الله بن ربيعه ይሄንን ሲያቀርቡ እነዛ ቀድሞ የቤት ስራ የተሰጣቸው በታሪካዎች وأيدهما البطارقه አገዟቸው አሁ ልክ ነው فيما قالاه حسب الخطه በተሰጣቸው ስትራቴጂ መሰረት ቀድሞውኑ ማለት ነው አግኝቷቸው በሰጧቸው የቤት ስራ መሰረት አዎ ልክ ናቸው እንደዚህ ያደረጉ ሰዎችማ በእኛ ጅዋር በእኛ ጥገኝነት በእኛ ከለላ ስር ሊኖሩ አይችሉም ያሉትን ልሰማ ይገባል ነጃሺ ايها الملك رسول صلى الله عليه وسلم صدق رسول الله انه ملك عادل لا يظلم عنده احد ولا رسول صلى الله عليه وسلم አንዳንድ መሪ ቢሆን እንግዶች ናቸው ልክ ማንኛውም ሰው እንደሚሰማው ነጃሺ ከባለረቦቹ ጋርና ከአማካሪዎቹ ጋር እኩል አብሮ ሰምተዋል እነሱ ቀድሞ መስማታቸው የሚያውቀው ነገር የለም በዚህ ልክ እነሱ ሲደግፉት የና ሐሳብ አብሮ ተገፋፍቷል አልደገፈም ولكن النجاشي احتاط في الامر ነጃሺ በጉዳዩ ላይ ጥንቃቄ ያዘ አዎ ልክ ናችሁ ማለት ይባረሩ ማለት መጠጥ ያለ ሰው ነበር وراى ان يسمع القضيه من الطرفين ከሁለቱም አካሎች ጉዳዩን ሊሰማ ወሰነ حتى يتضح له الحق حق ይፋስከውለት ድረስ ሐቅ እንግዲህ የሚታወቀው ከሁለቱም ወገን ሲሰማ ከአንዱ ወገን ብቻ ተሰምቶ ሐቅ ሊገኝ አይችልም ልክ ነብዩላህ ዳውድ ሁለት ተከራካሪዎች መጥተው አንደኛው ምንድነው ያለው ይሄ ሰው 99 በጎች እያሉት ወሊየ ነዕጀቱ ዋሂዳ ለኔ አንድ በግ እያለኝ فقال اكفنيها وعزني في الخطاب አቺን በግ አካፍለኛለኝ እሱ 99 ያለው ለኔ እቺን አካፍለችን ራሱ አካፍለ ካልሰጠኝ ብሎ ተሟገተኝ وعزني في الخطاب በንግግር ደግሞ አልቻልኩትም አንደበተሩት ነው አለ
አሁን እንግዲህ ይሄ ሲሰማ እንዴት ነው 99 በግ ይዞ አንድ የያዘውን ሰው ሲጎትተው ሲበድለው ማየት አይከብድም? ይከብዳል። ነገር ግን በሌላ ጎን ብናየው አንዷ በግም የባለ 99 በጉ ባለቤት ብትሆንስ ሰርቆት ቢሆንስ? قال لقد ظلمك بسؤال نعجتك الى نعاجه የዳውድ ምላሽ ምን ነበረ? لقد ظلمك አንዷን በግ ካንተ በመጠየቁ ይሄ ሰው በድሎሃል ያሉት። ነገር ግን ይህ ውሳኔን በተመለከተ ያው አላህ Subhanahu Wa Ta'ala አቅጣጫ ሰጥቶበታል ለነብዩላህ ዳውድ። نجاشي ጥንቃቄን ወሰደ። ወራ أن يسمع القضية من الطرفين حتى يتضح له الحق حقه ይፋስ ይሆንለት ድረስ فدعا المسلمين ሙስሊሞችን ጠራና ቀን ይዞ ወሰአለሁም ጠየቃቸው። ይሄ ሁሉ ክስ ቀርቦባችኋል፣ እስካሁን ድረስ ከኔ ጋር በሰላም በፍቅር እየኖራችሁ ነበር። እስቲ ما هذا الدين الذي فارقتم فيه قومكم ህዝቦቻችሁን ቤተሰቦቻችሁን የተለያያችሁበት ዲን ምን አይነት ነው? እስቲ አስረዱ፣ እድል ይሰጣችሁ። ولم تدخلوا به ቀደም በተሰጠው መሰረት ولم تدخلوا به في دين ቀደም አምር ብን العاص ብሎ ነበር እዚህ መተው እንኳን ቢሆን በአንተ ዲን ውስጥ እኮ እነዚህ ሰዎች አልገቡም፣ ይሄንንም ልታይ ይገባል ብሎ ነበር አምር ብን العاص። በዚህ መሰረት ነው ነጃሺ እየጠየቀ ያለው ولم تدخلوا به في ديني እዚህ መታችሁ የኔ ዲን ውስጥ እኮ አልገባችሁም ولا دين احد من اهل الملل ከመንገድ ባለቤቶች እኮ የማንም መንገድ አልገባችሁም። እዚህ ዱንያ ላይ እዚህ ምድር ላይ ካሉ እምነቶች ውስጥ የትኛውም እምነት ውስጥ አላየኋችሁ። ይሄ ጉዳይ ምንድነው ብሎ አጥቆ ያዛቸው። ሙስሊሞች ተያዩ። ነጃዕፈር ተደናገጡ። ጃዕፈር ፈጠን ብሎ ለዚህ ጉዳይ ምላሽ ሊሰጥ ፊት ለፊት ቀረበ። فتكلم جعفر بن ابي طالب عن المسلمين مسلموችን ወክሎ ጃዕፈር የነጃሺ ቤተ መንግስት ተገኝቶ ተናገረ። وقال ايها الملك አንተ ንጉስ ሆይ። ጃዕፈር የሰጠው ምላሽ በጣም ዘርዘር ያለ በተን ያለ ግልጽ የሆነ ሐሳብ ነው። የነዚህን ሰዎች ስትራቴጂ ያመከነ ነበር። كنا قوما اهل جاهليه ايها الملك ለታውቅ የሚገባህ ነገር እኛ በጃሂልያ እምነት ውስጥ ነበርን። نعبد الاصنام ጣዖታትን እናመልክ ነበር። ونأكل الميتة ሙትን እንበላ ነበር። ونأتي الفواحش አጸያፊ ነገሮችን እንመጣ ነበር። ونقطع الالحام ዝምድናን እንቆርጥ ነበር። ونسي الجوار ጉርብትናን እናበላሽ ነበር። ويأكل منا القوي الضعيف ከኛ ውስጥ ጠንካራው ደካማውን ይበላ ነበር፣ ይጨቁነው ነበር፣ በጉልበቱ ያሳድረው ነበር። فكنا على ذلك حتى بعث الله إلينا رسولا منا እንደዚሁ ነበርን እኮኛ ከኛ የሆነ አላህ መልእክተኛ እስኪልክልን ድረስ نعرف نسبه ያ መልእክተኛ ደግሞ ዋሽቷል እንዳንል ዘሩን እናውቀዋለን። وصدقه እውነተኝነቱን ከመላኩ በፊት وأمانته ታማኝነቱ وعفافه ጥብቅነቱ فدعانا ይህ በዚህ ልክ የምናውቀው መልእክተኛ ሰው فدعانا إلى الله لنوحده اللهم ببچኝነት እንድናመልከው ዘንዳ ጥሪ ያቀረበልን ونعبده ونخلع ما كنا نعبد نحن وآباؤنا من دونه እኛና አባቶቻችን ከአላህ ውጪ የምናመልከውን ነገር እንድንተው ነገረን። من الحجارة والأوثان ከድንጋይና ከጣዖት እኛና አባቶቻችን በእጃችን ጠርበን የምናመልከው የነበረውን ነገር ተው ሲለን ይሄን አዘዘን፣ ወደዚህ ጠራን። وأمرنا بصدق الحديث ከቀድሙ በተቃራኒ ያንን ከልክሎን የተወገዘውን ተግባር ራቆ ብሎን وأمرنا بصدق الحديث እውነትን በመናገር አዘዘን። وأداء الأمانة ለሰዎች አማናን በመጠበቅ وصلة الرحم ዝምድናን እንቆርጥ ነበር ብሎ አልቀደም ዝምድናን ደግሞ እንድንቀጥል አዘዘን። وحسن الجوار ጉርብትናን እናበላሽ ነበር ብሏል፣ ጉርብትናን እንድናሳምር አዘዘን። والكف عن المحارم والدماء ከክብሮችና ከደሞች እንድንቆጠብ የሰውን ደም ከማፍሰስ ونهانا عن الفواحش فواحشን ቀርብ ነበረ فواحشን እንድንርቅ አዘዘን፣ ከለከለ። فواحش ራቁ አለ። وقول الزور በውሸት መመስከር وأكل مال اليتيم የየቲሞችን ገንዘብ መብላት وقذف المحصنات ጥብቅ የሆኑ እንስቶችን በአደባባይ ክብራቸውን እናጎድፍ ነበረ፣ እሱን እንዳናጎድፍ አዘዘን። وأمرنا አዘዘን أن نعبد الله وحده لا نشرك به شيئا الله በብቸኝነት እንድናመልክና በሱ ላይ እንዳናጋራ አዘዘን። وأمرنا بالصلاة والزكاة والصيام እያለ فعدد عليه أمور الإسلام በመጀመሪያው ዘመን
የእስልምና ህጋጋት የወረደባቸውን መመሪያዎች ፊት ለፊቱ ቆሞ ያለ ምንም ፍርሃት እውነታውን ቁጭ ያደረገ ጃዕፈር فصدقناه وآمنا به ይሄን ሁሉ ጥሪዎች መሐመድ ሲያደርግልን እውናን ነው واتبعناه على ما جاء به من دين الله كالله እምነትና ከአላህ ዲን ይዞ በመጣው ነገር ወደ ኋላ ሳንል ተከተል ነው فعبدنا الله وحده اللهم በብቸኝነት አመለክን فلم نشرك به شيئا وحرمنا ما حرم الله علينا በእኛ ላይ አላህ ሐራም ያደረገውን ነገር ሐራም አደረገብን እኛም ይሻል ነው وأحللنا ما أحل لنا ለኛ ተፈቃጅ የተደረገውን ነገር ሁሉ ተፈቃጅ አድርገን ያዝን ይሄን ነው በቃ ሌላ ምንም ነገር የለም ይህ ሲሆን ታዳሉ فعاد علينا قومنا በእኛ ላይ ህዝቦቻችን ድንበር አለፉብን በእኛ ላይ ወሰን አለፉብን ጠላት አድርገው ያዙ فعذبونا ቀጡን وفتنونا فتنون عن ديننا لمن ليردونا إلى عبادة الأوثان عن عبادة الله تعالى كالله أملكه ولا تعوت أملكه داقم لملسوه ما انشلون قطعة ورربن من النار وضيقوا علينا وأن نستحل ما كنا نستحل من الخبائث كذي فيك قشاشات أكبارنا قشاشا نجراتوج تفكّ أدرجن نتكلم وينبرون نجر أهون كوّكنا وبهالا عند نتكلم وقفافون فلما قهرونا أيها الملك الذي سوّج بزيرك حيلاتهم سياتنوبن وظلمونا بزيرك سيبدلون وضيقوا علينا من قالوچن كله سيزغوبننا سياطابوبن وحالوا بيننا وبين ديننا بنيا امنتنا وحالوا بيننا بنيا محلنا بديناችን መሃል ጋሬጣ ሲሆኑብን خرجنا الى بلادك አንተ መርጠን ወደ አገርህ መተናል واخترناك على من سواك ካንተ ውጭ ካሉት ሁሉ ነገስታቶችና መንግስቶች ሀገሮች አንተ ትለያለህ ብለን መርጠናል ورغبنا في جوارك ያንተን ጉርበትና ወደናል ورجونا الا نظلم عندك ايها الملك አንተ መሪ ሆይ አንተ ዘንድ ላንበደል ተስፋ አድርገናል ብሎ በዚህ ልክ ዘርዘር አድርጎ ስለመጡበት ሁኔታ ስለደረሰባቸው ግፍ ስለ ረሱል ሰለላሁ ዐለይሂ ወሰለም መልእክተኝነት ትእዛዛቶች ህጋቶች ጃፈር አንደበተርቱ በሆነው ምላሱ ገለጥለጥ አድርጎ ለነጃሺ አብራራ የነጃሺ ምላሽ እንግዲህ ምንድነው የሚሆነው የሚለውን ነገር ኢንሻአላህ ከሰዓት አኳያ እዚህ ላይ እናቆምና በነገ ትምህርታችን የምናየው ይሆናል هذا وصلى الله على نبينا محمد وعلى اله وصحبه وسلم